ይህ አዋዜ ልዩ ሰበር ነው። የአሜሪካ ማዕከላዊ የሰለላ ድርጅት ሲአይኤም ኢራን የአሜሪካ ባሕር ኃይል የጣለባትን ከበባና ዕቀባ ከ3 እስከ 4 ወራት ለሚደርስ ጊዜ መቋቋም እንደምትችል የደረሰበትን ግምገማ ለዶናልድ ትራምፕ አስተዳደር ማስረዳቱ ተሰማ። ይህ ብቻ አይደለም። አሜሪካ በድንገት ጀምራ በድንገትና ባጭሩ የቀጨችውን በሰርጡ የታጎሉ መርከቦችን የማሳለፍ ፕሮጀክት ነጻነት የአጀብ እንቅስቃሴን መልሳ ልትቀጥል መሆኗን ዎል ስትሪት ጆርናል ገለጸ። አብራችሁን ቆዩ። ባልደረባዬ ዳንኤል ውለታው መስመር ላይ ይገኛል። ዜናውን ላሰማችሁም። ለዋሽንግተን ፖስት የተናገሩ አንድ ከፍተኛ ባለሥልጣን የኢራን አመራር ይበልጥ ስር ነቀል፣ ይበልጥ የቆረጠና የጨከነ፣ ይበልጥ የአሜሪካ ፖለቲካዊ ጽናትንና የውስጥ ተቃውሞውን መቆጣጠር እንደሚችል ከፍተኛ በራስ መተማመን እየጨመረ መጥቷል ብለዋል። ሲአይኤ እንደገመገመው ከጦርነቱ መጀመር በፊት ኢራን ከነበራት ተንቀሳቃሽ የሚሳኤል መተኮሻዎች ውስጥ ብታምኑም ባታምኑም አድማጮች 75 በመቶ በእጇ አለ። የወደመባት የአሜሪካና የእስራኤል ጣምራ ከ6 ሳምንታት በላይ የዘለቀ ድብደባ ያወደመባት 25 በመቶን ብቻ ነው ይላል። ከነበሯት ሚሳኤሎች ማለትም እስራኤልን ለመደብደብም ሆነ ወደ ሰላጡ ሀገሮች ከወነጨፈቻቸው ውስጥ በአጠቃላይ በጦርነቱ የወደመባት 30 በመቶ ብቻ ነው። 70 በመቶ አሁንም አላት ብሏል ሲአይኤ። የዋሻ ውስጥ ማከማቻዎቿ ከደረሰባቸው ጉዳት ተጠግነው እንደገና በተሟላ ሁኔታ ተከፍተዋል ብሏል ለአሜሪካ ለዶናልድ ትራምፕ አስተዳደር የሲአይኤ ግምገማ። በሌላ ዜና የባሰ አታምጣ እንዲሉ የፕሬዚደንት ዶናልድ ትራምፕ ፕሮጀክት ነጻነት እንደተጀመረ ለመቋረጡ ዋነኛው ምክንያት ዶናልድ ትራምፕ ሊያሳምኑን እንደሞከሩት በፓኪስታን በኩል ከኢራኖች ጋር በሚደረገው ድርድር ታላቅ ለውጥ ስለተገኘ ያሉት እውነት አይደለም። ሳውዲ አረቢያ አሁን ደግሞ በተጨማሪ እንዳየነው እንዲሁም ኩዌት ለዚህ ለፕሮጀክት ነጻነት የአጀብ እንቅስቃሴ አገልግሎት የሚሰጡ የጦር አውሮፕላኖች ከኛ ግዛት ከሚገኙ ጦር ሰፈሮች አይነሱም፣ የሰማይ ክልላችንንም መጠቀም አይችሉም በማለት አግደው ስለነበር ነው ይላል ዜናው። ትራምፕ በሆርሙዝ መዘጋት ምክንያት ከ2 ወር በላይ ውሃ ላይ ተሳስረው ወይም ታጉለው የሚገኙትን ወደ 2000 መርከቦችና ወደ 22000 መርከበኞችን በአሜሪካ የባሕር ኃይል ጦር መርከቦችና የጦር ጀቶች አጀብ ሆርሙዝ ሰርጥን ለማሳለፍ የጀመሩትን እና ወዲያውኑ ያቋረጡትን ተልእኮ ሳዑዲ አረቢያ ቀደም ሲል እንደነገርኳችሁ ለተልእኮ ከግዛቴ የሚነሳም ሆነ በሰማያዊ በኩል የሚያልፍ የአሜሪካ የጦር አውሮፕላን የጦር ጀት አይኖርም ብላ ስለከለከለች ነበረ። ዜናውን በዛሬው ዕለት የዘገበው የአሜሪካ ኤንቢሲ ቴሌቪዥን ነው። 2 የአሜሪካ ባለሥልጣኖችን ጠቅሶ ነው። ሲቢኤስ ሲገልጽ ሳዑዲ አረቢያና ሌሎች የሰላጤው መንግሥታት አሁን ኩዌት አንዷ መሆኗን አውቀናል፣ ዶናልድ ትራምፕ ባለፈው እሁድ ባወጁት ፕሮጀክት ነጻነት በጣም ተገርመዋል። ትራምፕ ከዚህ አንጻር ወደ ሳዑዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን ስልክ ደውለው በጉዳዩ ላይ አበክረው ቢያነጋግሩትም ውይይታቸው መፍትሄ ላይ መድረስ ሳይችል ቀርቷል። በዚህ የተነሳም ዶናልድ ትራምፕ ፕሮጀክት ነጻነትን ለማጠፍ ተገደዋል ነው የሚለው። ለመንግሥት ቅርብ የሆኑ የሳዑዲ አረቢያ ምንጭ ስለ ጉዳዩ ሲነሳባቸው እንዲህ አይነት ነገር የለም ሲሉ ሐሰት ነው ብለዋል። ይሁንና ለኤፍቢ በሰጡት መግለጫ አሜሪካ አሁንም የሳዑዲ አረቢያን ጦር ሰፈሮችና የአየር ክልሎች በመደበኛ ሁኔታ እየተጠቀመች ነው የምትገኘው ብለዋል። ትራምፕ እሁድ ጀምረው ማክሰኞ ላይ ያጠፉትን
ዘመቻ ምክንያት ያደረጉት ቀደም ሲል ነግሬያችሁ እንደነበረው በፓኪስታን አገናኝነት በሚካሄደው ውስጥ ለውስጥ ማለት ነው ድርድር ከኢራን ጋር ታላቅ ለውጥ ግሬት ፕሮግሬስ ስለተገኘ ነው ማለታቸው የሚዘነጋ አይደለም። ኤንቢሲ ለሳውዲው ምንጭ ፕሬዚደንቱ ድንገተኛ ፕሮጀክት ነፃነት ብለው መጀመራቸው ለእናንተ ያልጠበቃችሁትና ድንገተኛ ሆነባችኋል ወይ በማለት ላቀረበላቸው ጥያቄ ችግሩ ነገሮች በፍጥነት መለዋወጣቸው ነው ማለታቸው ተጠቅሷል። ሳዑዲ አረቢያ ችግሩ በዲፕሎማሲያዊ መንገድ በተለይ ፓኪስታን በያዘችው መንገድ ቢፈታ እንደምትወድም እኚሁ ምንጭ ተናግረዋል ይላል። የትራምፕ አስተዳደር እርምጃውን ለሰላጤው አገራት አስቀድሞ የተገለጸላቸው ነው ቢልም አንድ የመካከለኛው ምስራቅ ዲፕሎማት ግን ለምሳሌ ኦማን ከትራምፕ መግለጫ በኋላ ነው የተነገራት ብለዋል። ይህን ዜና አዘጋጅተን ለመቅረብ በምንዘጋጅበት ሰዓት በሰበር የመጣ ዜና ደግሞ እንደገና አዲስ ታሪክ እንድንጽፍ አድርጎናል። አሜሪካ በድንገት ጀምራ በድንገትና ባጭሩ የቀጨችውን በሰርጡ የታጎሉ መርከቦችን የማሳለፍ ፕሮጀክት ነፃነት የአጀብ እንቅስቃሴን መልሳ ልትቀጥል መሆኗ ተሰማ። ዳንኤል ዜናው እንግዲህ እንደሰማው ነው። እንደገና መልሰን ግልጽ በሆነ መንገድ ለማቅረብ ዶናልድ ትራምፕ እሁድ ዕለት ነው ባለፈው እሁድ ይህንን ፕሮጀክት ፍሪደም ያሉትን የታጎሉ መርከቦችን ወደ 2000 ገደማ ናቸው ከነ ጭነታቸው፣ ብዙዎቹ ነዳጅ ጫኑ ናቸው። የነዚህ በሆርሙዝ ሰርጥ አልፎ ወደሚሄዱበት መሄድ አሁን ያለውን ጫናም በነዳጅ ላይ ያለውን ጫናም ከማቃለል አኳያ ቀላል ትርጉም የማይሰጠው ነው በነገራችን ላይ። ስለዚህ እነዚህን መርከቦች ለማሳለፍና በኦልሞስት ወደ 2 ወር ለሚባል ጊዜ እነዚህ መርከቦች ላይ የሚገኙ መሬት ሲያዩ ወደ 22,000 መርከበኞችን ነፃ ለማውጣት ነው እና ይህንን ፕሮጀክት ውርለት ሲያስተዋውቁ በማኅበራዊ ድረገጻቸው ለኢራን ሲባል፣ ለአሜሪካ ሲባል፣ ለመካከለኛው ምስራቅ አገራት ሲባል ብለው ነው የጻፉት ዶናልድ ትራምፕ። አዚፍ እቅዱን ራሱ ኢራኖች እንደተስማሙበት አስቀድመው ተነጋግረው ኢራኖችም ይሄማ በጣም ጥሩ ነው፣ ሰብአዊ ነው፣ ሰዎችም ይህን ያህል ተስተጓጉለዋል፣ የእነሱን ጉዳይ በዚህ እንፍታ ያለች አስመስለው ነበር ያቀረቡት። ግን ምንድን ነው በዛ ጽሑፋቸው ላይ አሁን አሜሪካ ይህንን ኦፕሬሽን ስትጀምር የእሷ የጦር መርከቦች ይህንን የሚያስከብሩ ዲስትሮየርስ የሚባሉ በሆርሙዝ ሰርጥ ይተላለፋሉ ማለት ነው እና እነዚህ እና 100 በላይ የጦር ጀቶች ደግሞ የአየር ሽፋን ይሰጣሉ። በዚህ ሂደት ውስጥ ኢራን ጣልቃ ልግባና ነገር ላቋርጥ ብትል ግን የመርከቦቿ መጨረሻ የደለል ላይ ማረፍ ነው የሚል ከፍተኛ ማስጠንቀቂያም አብረው ነበር ያወጡት። ሰብአዊ ተግባር ነው ብለው ነው የገለጹት። በዛ በኩል የወደቧን ላይ ከበባ እና ዕቀባ ጥለዋል። አሁን ደግሞ በዚህ በኩል እነዚህን መርከቦች በማስተላለፍ የእሷን የኢራንን የበሩ ከፋችና ዘጊ እኔ ነኝ የሚለውን እውነቱን ለመናገር የጦርነቱን አሸናፊነቷን ማሳያ መደራደሪያዋን እና ያለውንም እውነታ የሚያመለክተው ይሄ ነው። አሜሪካ በዚህ ጦርነት ተሸናፊ እንጂ አሸናፊ አይደለችም እና የዚህም ማሳያው ድፍን ዓለምን ታጋች ያደረገው የሆርሙዝ ሰርጥን ወይም የጦርነቱን መቆምና ለመቆም የምትወስነው ኢራን ናት የሚለውን አቋም መዘባበቻ የሚያደርግ የኢራን እስላማዊ ዘብ እቆጣጠረዋለሁ፣ ዘግቼዋለሁ፣ ያለ እኔ ፍቃድ የሚተላለፍ የለም እያለ ዶናልድ ትራምፕ ግን በዚህ ፕሮጀክት ነፃነት ባሉ ዘመቻ ዕድሜ ለዲስትሮየርስ እና የጦር ጀቶቻቸው ተራ በተራ እያደረጉ ይህንን ሁሉ መርከብ አስተላልፉበት ማለት የኢራንን አጠቃላይ ተምኔት ቡፋ እና ቀሊል የሚያደርግ ነበረ። መዘባበቻ፣ በጣም ኢምባራሲንግ፣ አሳፋሪ
የሚያደርግባት ነበረ። ሰኞ ዕለት ያ ተኩስ ተከፈተ፣ ተለዋወጡ። ይሄ እንግዲህ ተኩስ አቁሙን እስከዛሬ የቆየን ተኩስ አቁም መሰበሩን የሚያሳይ ነው። ከዛ በኋላ በወቅቱ ትዝ ይልሃል ዳንኤል፣ እኛም ስንነጋገር ምሽት ላይ የሰጠነው አስተያየት ተኩስ አቁሙ ኦፊሻሊ በተኩስ ልውውጡ ተሰብሯል። አሜሪካ ይህን ኦፕሬሽን እስከቀጠለች ድረስ ኢራኖች ደግሞ ይሄ አይደረግም ሞተን ነው በቁም እያለን የሚል አቋም ነው የያዙት። እንደሚተኩሱና እንደማያመነቱ ገልጸዋል። ስለዚህ እዚህ ባህር ላይ የሚነሳው ግጭት በቀጥታ በፊት ሲካሄድ የነበረውን ድብደባ ሊያገረሸው እንደሚችል በእቅድ የተያዘውን ለአጭር ጊዜ እጅግ የከፋ ድብደባ ለማድረግ ይሄ ማዕከላዊ እዙ ለፕሬዚደንት ዶናልድ ትራምፕ እቅድ አቅርበዋል እና ወደዛ ሊያስገባቸው እንደሚችል አስተያየት ሰጥተን ነው የምሽቱን ዜና ዘገባ ያበቃ ነው። ሰው አስገራሚው ነገር ከዛ በኋላ ያው ሁላችንም እንደሰማነው ማክሰኞ ዶናልድ ትራምፕ የፕሮጀክት ነፃነት ፖዝድ ሆኗል። ኢራን በድርድሩ አኳያ አሜሪካ የጠየቀችውን ነገር በተለይ በኒውክሌሩ ላይ የጠየቀችውን ነገር ማንኛውንም የኒውክሌር እንቅስቃሴ ላለማድረግ እንደዚሁም 60 በመቶ የበለጸገ ዩራኒየሙን ለአሜሪካ አሳልፎ መስጠትን ባካተተ ሁኔታ እሽታ አሳይታለች የሚል ታላቅ ፕሮግሬስ ጠቅሰው በሱ የተነሳ ለሰላሙ ለዚህ ዕድል ለመስጠት በሚል መቋረጡን ገለጹ። የሚገርም ዳንኤል፣ በዛሬው ዕለት ኢራን ለአሜሪካ እቅድ ምላሽ ትሰጣለች። እኛም ሌሊቱን የምንጠብቀው ነው እና አሜሪካ የሚያቀረበችው ባለ 14 ነጥብ እቅድ ነው። በዚህ ነጥብ ውስጥ ለዚህ ምላሽ በጎ ምላሽ እንደምትሰጥና ጦርነቱን የሚያቆም እንደዚሁም መሰረታዊ ውይይቶቹን በ30 ቀን ውስጥ በምን ጉዳይ ላይ ተነጋግረው እንደሚስማሙ የሚያስቀምጥ አንድ የመግባቢያ ሰነድ አንድ ገጽ እሱ ላይ ተፈራርመው ጦርነቱን በሱ ለማቆም በዝግጅት ላይ እንዳሉ ዶናልድ ትራምፕ ገልጸው የሱን ውጤት በመጠበቅ ላይ ሳለን ነው እንግዲህ ዎል ስትሪት ጆርናል ዶናልድ ትራምፕ ወደ ፕሮጀክት ፍሪደም ሊመለሱ ነው ሲል ነገረን። ዳንኤል ዓለም አሜሪካ ፕሮጀክት ፍሪደምን በድጋሚ የምትቀጥል ከሆነ በኢራን በኩል ጠንከር ያለ ምት አሜሪካ ላይ ሊሰነዘር አይችልም ወይ? እንደገና ደግሞ ኢራን የሆርሙዝ ሰርጥን ከሷ ፍቃድ ውጪ ማንም እንዳያልፍበት ማድረግ ካልቻለች ኢራን ያለምንም ድርድር ጦርነቱን እንደተሸነፈች ሊያረጋግጥ የሚችል አይሆንም ወይ? ምክንያቱም ኢራን ምንም ለመደራደሪያ የሚሆን የያዘችው ነገር ስለሌለ ማለቴ ነው። ኤግዛክትሊ አሜሪካ ዶናልድ ትራምፕ በዚህ እርምጃ ለዓለም ሊያሳዩ የፈለጉት ለመርከቦችም ለጠቅላላ ሊያሳዩ የፈለጉት መንገዱ እኮ ክፍት ነው፣ ዝም ብላችሁ ሂዱ፣ መንገዱን ኢራን አትቆጣጠረውም በሩን እንደማለት ነው። እና ይሄንን መተማመን ለመስጠትም ነው እኮ አንዱ ተልእኮ በትንተና ላይ እንደምናነበው። ስለዚህ ከዚህ በፊትም አሜሪካ የጦር መርከቦቿ በዛ እንደሚተላለፉ ገልጻ ነበረ። አሁን ለምሳሌ አሜሪካ ዲስትሮየርስ የሚባሉ እነዚህ የሚያሳልፉ የሚያጅቡ ወይም ከፊት ሆነው የሚመሩ የጦር መርከቦቿ በሆርሙዝ ሰርጥ በኩል ማለፋቸውን፣ 2 የአሜሪካንን ሰንደቅ ዓላማ የሚያውለበልቡ መርከቦችም የዛን ቀን ማለፋቸውን ገልጻለች። ኢራን ሁለቱንም ውሸት ነው ብላለች፣ አይን ያወጣ ውሸት ነው ብላለች። እና የመጀመሪያው የአሜሪካ የጦር መርከብ ስለመታወት በሁለት ተኩስ ፊቱን አዝሮ ሄዷል ብላለች። ዶናልድ ትራምፕ ወደዚህ ተልእኮ ከተመለሱ አንደኛ በየጊዜው ምን ያህል መርከቦች እያለፉ መሆኑን እንመለከታለን ማለት ነው። እና ኢራንም ደግሞ አሜሪካን ይሄንን ፕሮጀክት ማካሄድ እንዳትችል የሚያደርግ አቅምና ብቃት ካላት ያንን የምናየው ይሆናል። ነገር ግን አንድ ነገር ልጥቀስልም። ምን ብላለች ኢራን? ይሄንን ፕሮጀክት ነፃነት የሚል ስለጀመሩ ነው ዶናልድ ትራምፕ ወይም አሜሪካ የተባበሩት አረብ ኤሚሬትን የመታነች ብለዋታል። የተባበሩት አረብ ኤሚሬትስ
በመጀመሪያ ቀን በ15 ሚሳይሎች እና ቁጥራቸው ባልታወቀ ሰው አልቦች ተመታለች። አልፎ ተርፎ ሀገሪቱ የማነቆ የሆነውን የሆርሙዝ ሰርጥ መጠቀም ሳያስፈልጋት በቀጥታ ወደ ኦማን ሰላጤ የሚያስገባትን ፉጃይራ የሚባለው ግዛቷ ወደብን በመጠቀም ከአቡዳቢ እስከ ወደ ፉጃራ የባህር ዳርቻ ድረስ የተዘረጋ የ400 ኪሎ ሜትር ቀጥታ ቧንቧ አላት። በቀን እስከ 1.8 ሚሊዮን በርሜል ነዳጅ በዛ ወደ ኦማን ሰላጤ አውጥታ በቀጥታ ጉዞውን ወደ ኤሽያ ወደ ፈለገበት ቦታ ይሄዳል ማለት ነው። የኢራንን የሆርሙዝ ሰርጥን መጠቀም ሳያስፈልገው እሱን ወደ ኋላው 7 ኪሎ ሜትር ትቶ ማለት ነው። ይሄ በጣም ትልቅ የተባበሩት አረብ ኤሚሬትስን የሎጂስቲክስ ብቃት የሚያሳይ ነው። አሁን ኢራኖች ብታምንም ባታምንም ፉጃይራ ወደብን የመቱት የተጓዙበት እና ለምሳሌ ትልቅ እሳት ተነስቶ ነበረ። አክቹዋሊ የደረሰው ጉዳት ምንድን ነው የሚለውን የተባበሩት አረብ ኤሚሬት በስፋት አልነገረችም። ነገር ግን ቀላል መሆኑን እና መጨረሻ ላይ እሳቱ ከባድ ቢሆንም መጥፋት መቻሉን 3 ህንዳውያን መቁሰላቸውን የነገረችው ፉጃይራ ወደብ የተባበሩት አረብ ኤሚሬትስ የኢንዱስትሪ ዞን የሚሉት የነዳጅ ማከማቻ መናኸሪያ ነው። ብታምንም ባታምንም ወደ 133 ሚሊዮን በርሜል ነዳጅ ዘይት ስቶርድ የሆነበት ተመልከት። ይሄ ከፍተኛ መጠን ያለው ነው። ለምሳሌ ራሱ ይሄ ሆርሙዝ ሰርጥ በቀን 20 ሚሊዮን በርሜል ነው የሚተላለፍበት ነዳጅና ጋዝ በቀን 20 ሚሊዮን በርሜል። እዛ ጋር ፉጃራ ላይ የተባበሩት አረብ ኤሚሬትስ ያላት ክምችት ለክፉ ቀን ማለት ነው ቢያንስ ኦልሞስት የ7 ቀን ማለት ትችላለህ የዓለምን 1/5 የነዳጅ ፍላጎት የሚሸፍን ነው። በዚህ በሆርሙዝ ሰርጥ በኩል የሚተላለፈው ያላት ክምችት ፉጃራ ላይ የተባበሩት አረብ ኤሚሬትስ የ5 ቀን ያህል የዓለምን ፍጆታ መሸፈን የሚችል ነው። በጣም ግዙፍ ነው። ስለዚህ ፉጃይራ በተለይ በአሁኑ ሰዓት የፉጃይራ ወደብ በተለይ ይሄ ትልቅ ስትራቴጂክ ዋጋ ያለው ተመን የለሽ ዋጋ ያለው ነው። እሱ ላይ ነው የተኮሰችው ኢራን እና ከተተኮሱባት 15 ሚሳኤሎች ውስጥ ምን ያህሉን ተከላክላ እንደመለሰችና ምን ያህሉ ኢላማውን እንደመታባት ዝርዝር አልሰጠችም። የተባበሩት አረብ ኤሚሬትስ ድጋሚ ሁለተኛ ዙር ድብደባም ተደርጎብኛል በማለት የተባበሩት አረብ ኤሚሬትስ ገልጻ ነበረ። ይህን እንኳ አስተባብላለች ኢራን። አሁን ምን ልል ነው? ፕሮጀክት ፍሪደም እንደገና ከተጀመረ ማለት ኢራን የተባበሩት አረብ ኤሚሬትስን ጨምሮ እነ ሳዑዲ አረቢያ ላይ እነ ኩዌት ላይ ልተኩስ ነው ማለት ነው። አየህ፣ መጀመሪያ እነ ሳዑዲ አረቢያና ኩዌት እንደዚሁም ኦማን ማነች ኳታር በግዛታቸው የሚገኘውን የጦር ሰፈርም ሆነ የአየር ክልላቸውን ለአሜሪካ ለመስጠት ያንገራገሩት ለዚህኛው ፕሮጀክት አንፈቅድም ያሉበት ምክንያት አሜሪካ ኢራን በሰላጤው አገሮች ላይ በምታደርገው ተኩስ ልታደርስ የምትችለውን ነገር ዝቅ አድርጎ ከመገመት የተነሳ ለእነዚህ ሀገሮች የመከላከል ድጋፍ እንደማትሰጥ ወይም በዚህ የተነሳ እንደሆነ ነው አሁን እያነበብን ያለ ነው። አሁን ግን ነገሮች ጠርተው አሜሪካ የመከላከሉን ሚና እንደምትጫወት ከተነገራቸው በኋላ ሳውዲ አረቢያም የጦር ሰፈሯን እና አሜሪካ የፈለገችውን አውሮፕላን ያስገባች ያስወጣች ከዛው ከሳውዲ አረቢያ የሚነሳል። በሳውዲ አረቢያ ሰማይ ላይም እንደ ልቧ እየተንቀሳቀሰች ኩዌትም እንደዛውን ያለችው ፕሮጀክት ፍሪደምን እንድታካሄድ ፍቃዳቸውን ስለሰጡ አሜሪካ ይህንን ትጀምራለች ነው ብሏል። ፕራክቲካሊ ይሄ ፕሮጀክት ደግሞ ቀጠለ ማለትና በተጨባጭና በሚታይ ሁኔታ የታጎሉት መርከቦች
እንቅስቃሴ በሆርሙዝ ሰርጥ መተላለፍ ቻለ ማለት ኢራን እየተቃወመች ኢራን እየተኮሰች እና አሜሪካ አጸፌታ እየሰጠች ለምሳሌ የመጀመሪያው ቀን 6 ጀልባዎችን አስቆማለች። በየጊዜው በምትወስዳቸው ይህ ከቀጠለ ቅድም ያልከው ይመጣል። ኢራን ሲምፕሊ ኮንትሮል የላትም ማለት ነው በሆርሙዝ ሰርጥ ላይ ሆርሙዝ ሰርጥን የመዝጋትም የመቆጣጠርም አቅምም የላትም የሚል አንድምታ የሚኖረው ነው። ስለዚህ ለዚህ ነው የፋመ የጋመ ውጊያ እናደርጋለን ያሉት ኢራኖች እና ወደዛ ነው የምንመለሰው። እና በዚህ መካከል የምናነሳው ጥያቄ ለመሆኑ ኢራን የሚጠበቀው ምላሿ ከዚህ ከድርድሩ አንጻር የዛሬው ምን ይሆን? ዶናልድ ትራምፕ አስተዳደር ወደዚህ ፕሮጀክት ለመመለስ የፈለገው ምናልባት በቀጥታም ባይሆን በተዘዋዋሪ ዶናልድ ትራምፕ በከፍተኛ ደረጃ በእጃችን ልንጨብጠው ነው እያሉ የተናገሩትን ተስፋ ዶጋመድ የሚያደርግ አስቸጋሪ ምላሽ ከኢራን ደርሷቸው ይሆን ወይ? ይህንን አናውቅም። ዳንኤል፣ ለአድማጮቻችን ዛሬ እስከ እኩለ ሌሊት ቢያንስ እና ከዛም በላይ ጠብቀን እንደተገኘ በሰበር ለማሳወቅ እንሞክራለን። ዓለም ኢራን በሆርሙዝ ሰርጥ በኩል አቋርጦ ለማለፍ የሚፈልጉ መርከቦች አዲሱን የኢራንን ደንቦች እንዲያከብሩ መግለጫ አውጥታለች እና ስለዚህ ይህ አዲሱ የኢራን የሆርሙዝ ሰርጥ ደንብ ኢራን ከአሜሪካ ጋር ለምታደርገው ድርድር ተግዳሮት የሚፈጥርባት አይሆንም ወይ? እሱ ነው አሁን የኢራን ምላሽ በዚህ ሰዓት አሁን በማንኛቸውም ሰዓት የኢራን ምላሽ ለአሜሪካ ይደርሳል ተብሎ የሚጠበቅበት ሰዓት ነው። እናንተ የምናወራበት ይሄ ሲጫን ያለው ሰዓት አሁን ለምሳሌ 4 ሰዓት ነው፣ 4 ሰዓት ከሩብ ነው። ምናልባት 5 ሰዓት ከሩብ ወይም 6 ሰዓት ገደማ ይሄ ይጫናልና ያ ሰዓት አሜሪካ ሊሰማ የምትችልበት ነው እና በሰበር እንጠብቃለን። ይሄ ፕሮጀክት የሚንቀሳቀስ ቢሆን እንኳ ከምላሹ በኋላ ነው የሚሆነው። በዛ ጉዳይ ላይ ዶናልድ ትራምፕ ምላሽ ሊሰጡ ወይም ማብራሪያ በጋዜጦች የተገለጸውን እውነታ ከዋይት ሃውስ ከአንደበቱ ልንሰማ የምንችለው ከኢራኖች ኦፊሴላዊ ምላሽ በኋላ ነው ሊሆን የሚችለው እና ይህንን እንጠብቃለን ሌሊቱን። ዳንኤል፣ ቅድም ያልከው ግን የኢራኖች ፕሮሲጀር አለ። በሌላ አነጋገር ኢራኖች ወይም የእስላማዊ ዘቡን መጀመሪያ ኮንታክት ማድረግ አለብህ እና እስላማዊ ዘቡ ጥበቃው እሱ በሚነግርህ ጣብቅ በዚህ በኩል ነው የምታልፈው በሚለው ነው የምታልፈው። በዛም መሰረት የሚጠየቀውን ማንኛውንም ነገር ታሟላለህ ማለት ነው። ለምሳሌ ማለፍ የማይፈቅዱልህ መርከብ ከሆነ ትመለሳለህ። አትችልም አንተ ማለፍ ይሉሃል። ማለፍ የምትችል ከሆነ ደግሞ ይሄን ያህል ትከፍላለህ፣ $2 ሚሊዮን ሊሉት ይችላሉ። ዶናልድ ትራምፕ ግን ፕሮጀክት ፍሪደምን ሲሆን ግን የአሜሪካ መርከቦች እየተመላለሱ የሚያደርጉት ስለሆነ በሩን ኢራን አትቆጣጠርም የሚል ነው። ስለዚህ ይህንን ከኢራን ምላሽ በኋላ ዋይት ሃውስም ይፋ መግለጫ ሊሰጥበት ስለሚችል ለዛ ሰዓት እናቆየው። ዳንኤል፣ ዓለም፣ ወደ መጀመሪያው ዘገባ ስንሄድ ኢራን ጦርነቱን ከጀመረችበት ቀን አንስቶ አሁን ላይ በእጇ 75 በመቶ የሚሆን የጦር መሳሪያ አላት ማለት ኢራን ድጋሚ ጦርነት ውስጥ ብትገባ ጦርነቱን ለመቋቋም ወይም ለመዋጋት የሚያስችል አቅም አላት ማለት ነው ወይ? የሲአይኤን መረጃ ተንተርሰን ከሆነ እና እንግዲህ የተለያዩ የስለላ ድርጅቶች የተለያየ ነገር ነው የሚያቀርቡት። አሁን ሲአይኤ ያቀረበው ግን ከባድ ነው። ኢራን ይህን ጦርነት በኮንፊደንስ መቅጠም እንደምችል ነው የሚያሳየው። 75 በመቶ ሚሳኤሎቹ አሉ እኮ ነው የሚልክ። ከጦርነቱ በፊት የካቲት 21 ነው ጦርነት የተጀመረው። ጦርነቱ ከተጀመረበት የካቲት 21 በፊት የነበራት የሚሳኤል ክምችት ውስጥ 1/4 ብቻ ነው የወደመባት ነው የሚል። 3/4 በእጇ አለ። መተኮሻዎች ተንቀሳቃሽ የምንላቸው እነዚህ በጣም ረጅም መኪናዎች ናቸው። ረጃጅም ሚሳኤሉን እንዲሸከሙ ተደርገው የተሰሩ መኪናዎች ናቸው፣ ከባድ መኪናዎች። እነዚህ ተኩሱን ወዲያውኑ ተኩሰ ቦታ መለወጥ የምትችልበት እና በጠላት ያለመመታት ድል ጠንካራ ድል የሚሰጥህ ነው። እነዚህ ተንቀሳቃሽ መተኮሻዎች ውስጥ 75 በመቶ አሉ ነው የሚለው። ይቅርታ ቀደም ሚሳኤሎችን ስናገር
ሚሳኤሎቹ 30% ብቻ ነው የወደመው። መተኮሻዎቹ ደግሞ 75% አሉ፣ 25% ብቻ ነው የወደመው። እንደገና እነ እስራኤል ወይም እነ አሜሪካ የዋሻዎችን በር በመምታት ነበረ ይሄን የሚያደርጉት። አሁን እነሱ በዚህ በአጭር ጊዜ በሩን ከፍተው የተጎዳውን ጠግነው ከመሬት በታች ዋሻ ውስጥ ያሏቸውን መተኮሻዎች እና ሌሎች እንትኖችን መልሰው በብቃት ዝግጁ ሊያደርጉ ችለዋል የሚለው። ስለዚህ 6 ሳምንት የተዋጉት በተለየ አሁን ቀጥሎ የሚመጣው የአሜሪካና የእስራኤል ጣምራ ድብደባ ምን ያህል ኃይለኛ ነው የሚለውን የተለየ ካልሆነ ከመጀመሪያው የሚለይበት አይነተኛ ሁኔታ ከሌለ ኢራኖች ምናልባት ከ3 እስከ 4 ወር ሊዋጉበት ይችላሉ ማለት ነው። ከ3 እስከ 4 ወር ደግሞ ዶናልድ ትራምፕ ይሄ ጊዜ የላቸውም። እንደገና ደግሞ እስራኤልም ከ3 እስከ 4 ወር የኢራንን ሚሳኤል እየተከላከሉ መቆየት ግዴታ ሊሆን ነው ማለት ነው። ስለዚህ በተለይ በዚህ ጉዳይ ላይ ዋነኛው መሪ አሜሪካ ስለሆነች ዶናልድ ትራምፕ ከ4 ወር ጦርነቱ አልቋል እያሉ የሚናገሩ ሰውዬ ከዚህ በኋላ 4 ወር መዋጋት ይችላሉ? የሌላ አዲስ ውጊያ? ያ ነው ጥያቄው። ሁለተኛ የህዳር ምርጫ ከፊት ለፊታቸው ተቀምጧል። የነዳጅ ዋጋ እየጨመረ ነው የመጣው። ኦልሞስት ወደ $5 የሚገባበት ሁኔታ ነው አሁን ባለው ሁኔታ ከቀጠለ ነው የሚባለው። እጥፍ ጨምሯል ማለት ነው። ስለዚህ የህዳሩ ምርጫ ላይ ሪፐብሊካኖች በሚሰቀጥጥ ሁኔታ ሊሸነፉ የሚችሉበት እድል ፈጥጦ ነው የሚታየው። በጦርነቱ ምክንያት የዶናልድ ትራምፕ ላይ የሚወሰዱ የህዝብ አስተያየት መመዘኛዎች በተለያዩ ሚዲያዎች የሚያሳዩት በህዝብ ዘንድ ያላቸው ተቀባይነት እየቀነሰ መምጣቱን ነው የሚያሳዩት። ስለዚህ ዶናልድ ትራምፕ ይህን ጦርነት ለ4 ወር መቀጠል አይችሉም። ስለዚህ የቀደሙ ዜና ላይ እንደሰማው ኢራኖችም የአሜሪካንን የፖለቲካ ጽናት እናሸንፈዋለን በዚህ ነው የሚሉት። ያን ያህል ጊዜ መቆየት አይችሉም አሜሪካኖቹ። ስለዚህ ቅድም እንደሰማኸው ኢራን በዚህ በአሜሪካ ከበባ የባህር ኃይል ከበባ ወደ ወደቧ የሚገባ ከወደቧ የሚወጣ ምንም ነገር የለም በሚለው የዶናልድ ትራምፕ ከበባ ምክንያት እንኳ እጦት ውስጥ ገብታ ልትፍረከረክ የምትችልበት ነጥብ ከ4 ወር በኋላ ነው የሚለው። ከ3 እስከ 4 ወር በደንብ የሚያዋጋት ነገር አላት የሚል በየቀኑ የምታጣው ሳይሆን የተለያዩ ሸቀጦችን በማስገባት የመሳሰለውን አቅርቦቷ ከ3 እስከ 4 ወር ሊያቆያት የሚችል ነው የሚለው። እሱ ብቻ አይደለም። ነዳጅ በጦርነት ወቅት ወደ ቻይና ከምትልካቸው የጦር መርከቦች ከምትልካቸው ነዳጅ ጫኝ መርከቦች በተጨማሪ ብዙ ነዳጅ እነዚህ ሻዶ ፍሊት የሚባሉትን እየሞላች አስወጥታለች ከወደቧ። እና ምንድን ነው የሚያደርጉት? ባህር ላይ ነው የሚሸጡት። በቃ የሚገዛው አገር በድብቅ ይስማማሉ። ከዛ መሀል ውቅያኖስ ላይ ቆመው ከዚህኛው መርከብ ወደዛኛው በመርከብ በማገላበጥ የሚሸጥም አለ። እና ኢራን መሸጧን አላቋረጠችም። በዚህ መንገድ ምን ያህል መርከቦች ነዳጅ እየቀዱ ወደ ባህር ተሰማርተው እንደነበር ማወቅ ያስፈልጋል የሚሉ ማዕት አይነት ዘገባዎች ነው ያሉት። እና ያሉት ዘገባዎች የሚያመለክቱት ዶናልድ ትራምፕ እንዳሰቡት ይሄ የባህር ኃይል ከበባቸው እንኳ ከ3 እና ከ4 ወር በፊት የኢራንን ጀርባ አይሰብርላቸው ነው የሚባለው። ስለዚህ ይሄ ሁኔታ ነው ያለው። ዳንኤል ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ዳንኤል።